የሜላት ሴራ አሁን የተወሰነ እየሰራ ይመስላል። ምክንያቱም ከዲቭ ጋር ተነጋግረው ሲኖላን ለማጥመድ የሞከሩት ሙከራ የተሳካ ይመስላል። ምክንያቱም ዋርካና ሲኖላ በፍቅር ሁለቱም ተጣምረዋል። ግን ደግሞ ሜላት እሱን መስጠት አትፈልግም። ዴቭ ደግሞ ሜላትን እኔ ወድሻለሁ እነሱን ታያቸው ሲላት፣ አይ እኔ ወደ አንተ መምጣት አልፈልግም፣ ይኸውልህ እኔ ዋርካ የኔና የኔ ነው፣ ሲኖላ የሷ ስታደርገው ማየት አልፈልግም። ስለዚህ አንድ ነገር እስኪ አድርግ፣ ዛሬ ወንድ ይውጣ ትለዋለች ዴቭን። እሺ ምን ላድርግ? ይኸውልህ ወደ አንተ ጋር ትምጣና ያው አልጋ ላይ ሁናችሁ ፎቶ አስክርሃት ወይም የሆነ ነገር አድርገህ ብቻ ቪዲዮ ቅረጻት፣ ከዛም ስልኳን ቀማት። ስልኳን ከቀማት በኋላ ለመምጣት ስትሞክር ለመጀመሪያና ለመጨረሻ እንድትስምህ ትነግራታለህ። እዛም ሳሎን ሁናችሁ ስትሳሳሙ እኔ ደግሞ ቀድመ ትደውልልኝና እዩልህ ዋርካን ይዤው እመጣለሁ። ከዛም በኋላ ዋርካ እውነታውን እያይና ከሷ እንዲርቅ ሚስትህ ወደ እጅ ትገባለች ትለዋለች። እሱ ግን የእውነት እኔ እኮ እሷን ሳይሆን የምፈልገው አሁን ላይ ሜላት አንቺ ነው የምፈልገው ይላታል። እሷ ግን በፍጹም እኔ አንተን አይደለም የምፈልገው እንዴ ምን ሆነ ነው ስትለው፣ አዎ ተያት ሲኖላን ከዚህ በኋላ አልፈልጋትም። ቢሆንም ግን እንደዚህ ሲያደርጉ ሁለቱ ሲለያዩ ማየት እፈልጋለሁ። ሁለቱ ተለያይተው እኔ እናንተ ደግሞ አብረን መኖር እፈልጋለሁ ትለዋለች። ችግር የለውም እንደዛ ካልሽ ሁሉንም ነገር አደርግልሻለሁ ይላታል። እናም ሲኖላ ዴብ ጋር ሄዳ ስለነበረ በቃ ከዚህ በኋላ እባክህን ተውኝ፣ እኔና ዋርካ አብረን መኖር አለብን። እኔ ካንተ ፍቅር የለኝም፣ ፍቅር ያለኝ ከዋርካ ጋር ነው ስትለው፣ እሺ ከዚህ በኋላ በህይወትሽ ሁሉ አልገባም። ስለዚህ ለመጀመሪያና ለመጨረሻ ሳሚኝና አቅፈሽ ሳሚኝና ሂጂ ይላታል። እሷም የእውነትህን ነው ዴብ፣ ከዚህ በኋላ እንዳደርስብኝ ስትለው፣ እሺ በቃ ከዚህ በኋላ አልደርስብሽም ይላታል። እሷም እሱ ያላትን ሰምታ አቅፋ ልክ ስትስመው ሜላት የውጩን በር ሳሎኑን በር ከፍታ ትገባለች። የገባችው ብቻዋን እንኳን አልነበረም። የገባችው ከዋርካ ጋር ነበር። ዋርካ ያየውን ነገር ማመን ቢያቅተውም ግን ደግሞ በጣም በንዴት ተብሳሽቶ፣ ቆይ ለዚህ ነበር እንዴ ወደዚህ ይዘሽኝ እየመጣሹ ይላታል ሜላትን። እኔማ እውነቱን አይተህ እንድትረዳ አርፈ እንድትቀመጥ እሷ አትሆንህም ስለምልህ አንተ አልገባህ ስላለ ነው ትለዋለች። በጣም ጥሩ አመሰግናለሁ፣ የእውነት ነው ግን እያየሁት ያለሁት ነገር ስትለው፣ በፍጹም ከሐሰት እየራቀ ነው፣ ይሄ የሁለቱ ሴራ ነው ትለዋለች ሲሎናል። እሱም ደግሞ እዩልሽ ከዚህ በኋላ አይኔን ነው ያየሁትኝ እንጂ በአይኔ ስለሆነ በሰው ወሬ አልሰማሁም፣ እባክሽ ተይኝ ይላትና ወደ ቤት ይመጣል። ሜላትም ተከትላው ትመጣለች ወደ ቤት። ከመጡ በኋላ ይህ የኔ ውድ እኔ እኮ ስነግርህ አልሰማኝ ብለህ ነው፣ በፍጹም ይህንን አሁንም ቢሆን አላምንሽም፣ ሜላት ከጀርባ ያንቺ እጅ ይኖርበታል ይላታል። ዋርካ ግን ምን እያልክ ነው? አሁንም እኔ እንደ ጥፋተኛ እያየኝ ነው ስትለው፣ አዎ ምክንያቱም አንቺ አርፈሽ እንደማትተኛ ቃለው ያንቺ እጅ ይኖርበታል ይላታል። እባክህን ዋርካ እባክህ ተረዳኝ ስትለው፣ በፍጹም እኔ አልረዳሽም። እናም ደግሞ ሲኖላም ዴቭን እባክህ ቆይ እንደዚህ እንዲሆን ነበር አይደለ ፍላጎትህ አንተ እናንተ ሁለታችሁ ተነጋግራችሁ ነው ይህን ሴራ ያሴራችሁት ትለዋለች። ዴቭ ደግሞ እያሰብኩት ስለተሳካልኝ ደስ ብሎኛል፣ አመሰግናለሁ። አይ ሜላት እኮ ጎበዝ ናት እያለ ያጨበጭብ ጀመር። ሲኖላ በጣም ተናዳ ስለነበረ እሱን ትታው እየሮጠች ወደ ዋርካ ቤት ትመጣለች። ዋርካ ጋር መታ በር ስታንኳኳ ደግሞ በር የሚከፍትላት እሱ አልነበርም፣ የከፈተችው ሜላት ነበረች። እንዴ ምን ልታረጊ መጣሽ አንቺ? እዛው ደግሞ አሁን አይን ባይን የታየሽውን ልትክጅ ባልሆነ የመጣሽው ስትላት፣ ይኸውልሽ ሜላት አንቺ ሳትሆኝ እኔ ማናገር የምፈልገው ዋርካን ነው። እናም ለዋርካ በር ክፈችለት፣ ዋርካን ማናገር ፈልጋለሁ ትላታለች። እባክሽ ጥሪው ዋርካን ብላ ዋርካን ስትጣራ፣ አንቺ ዝም በይ፣ ከዚህ በኋላ ዋርካ ያንቺ አይደለም የኔ ነው እንጂ እኔ እኮ የሱ ልጅ በሆዱ ይሻለው ትላታለች። ይኸውልሽ በሆድሽ ያሹ ልጅ ደግሞ የዋርካ ሳይሆን የዴቭ እንደሆነ አውቃለሁ። ስለዚህ ምንም ነገር እንድትዋሽኝ አልፈልግም፣ ዝም በይ ትላታለች። ሜላትም አንቺ ራስሽ እንዴት ነው? ቆይ አይደብርም በሁለት ቢላ መብላት? ምን ነው አንቺ እንደዚህ ስትላት፣ እኔ ምንም እያደረኩት ነገር የለም፣ ይሄ ሁሉ ሴራ ያንቺ
ያንቺና የዛ የተረገመ ዴብ ሴራ ነው ስትል በፍጹም እኔን ጭራሽ ደግሞ እዚህ ውስጥ ተከችኛለሽ እንዴ? እኔማ እኮ ከዋርካ ጋር መጥቼ ነው ጉዳችንን ያየ ነው። ስለዚህ ከዚህ በኋላ አንቺን አይፈልግሽም፣ የሚፈልገው እኔን ነው። አሁን ውጭልኝና ከዋርካ ጋር ጥሩ ጊዜ ማሳለፍ እፈልጋለሁ ትላታለች ሜላት። በዛን ሰዓት ሲኖላን በጣም ተናዳ ስለነበር ገፍትራት ትገባለች። ወደ መኝታ ቤት ስትገባ እሷ ያየችውን ማመን ያቅታታል። ቆይ እንዴት ነው ነገሩ ስትል ይውልህ እባክህ እመነኝ ዋርካ፣ አንተ እንዳየኸው እንዳሰብከው አይደለም። አሁን እኮ ባይኔ ነው ያየውሽ፣ ምንድን ነው የምትይኝ ሲላት፣ ይህ ሁሉ የነ ሜላት ሴራ ነው። በፍጹም እኔ ሜላትን አላምን ብዬ ነው እስካሁን ድረስ እኔ ታውቂያለሽ ውሸት እንደማልወድ፣ ስለዚህ ባክሽን ተይኝ ይላታል። እኔማ አልተውህም ዋርካ እመነኝ እባክህን፣ ይህ ነገር ሁለተኛ አይደገምም። ተይ እባክሽን ተይኝ፣ አሁን ብቻዬን መሆን እፈልጋለሁ። በቃ ውጭለት አንቺ ተይን፣ ብቻችንን ተይን ውጭልን ስትል እሷም ትጨመርባታለች። በዛን ሰዓት በጣም ትናደድና ይኸውልሽ አሁን ትተኝና ውጭ ብቻዬን መሆን እፈልጋለሁ ሲላት፣ ሲኖላን በንዴት ተነስታ ትሄዳለች። በዛን መሀል ሜላት ይኸውልህ ለዴብ ትደውልና የኔ ጀግና በጣም ጥሩ እኮ ነው ያደረግከው፣ ሴት የላከው ሞት አይፈራም አይደል የሚባለው፣ እንደዛ ነው ነገሩ። ይኸውልሽ አሁን እንደዚህ አድርጌ ጉድ ሰርቻቸዋለሁኝ፣ ስለዚህ የኔ ቆንጆ ትመጫለሽ እኔ ጋር ሲላት፣ ባክህን ከዚህ በኋላ ስልክ እንዳትደውል ትልና ሜላትም ዴብ ላይ ትዘጋበታለች። ዴብ በጣም ይናደዳል። ከዛም ደግሞ ዋርካን ይደውልለትና እና ላግኝ ጉድ ላሳይህ፣ ይኸውልህ የምትወዳትና የምታፈቅራት ሚስት ይች ነች